ዩቲዩብ እና ፍቅር ሊስማሙ አልቻሉም እንዴ? በዚህ ሰሞን አሁን ወደ 3-4 ዩቲዩበሮች የሚሆኑ ባልታሰበ ሁኔታ አንድ አይነት መንፈስ ገብቶባቸው ተለያየን እያሉ ነው ማለት ነው። እና እውነት በጣም አዝኛለሁ እንደዚህ በመሆኑ። ለምን እንዴት እኛ ራሱ ደስታችን አጣጥመን ሳንጨርስ ባጭር የሚያስቀሩት። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እንዴት ዋላችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ለማንኛውም ቤተሰብ እንዳልክን አይቼን የመጣሁት ማለት ነው። እንዳልክ ዛሬ እንግዲህ ትናንትና እንደዛ ሰውን ሲያስጠብቁ ነው ዛሬ ከች ብሏል ማለት ነው። የመጣውም ደግሞ ከንግስቱ ጋር ነው። ያው ንግስቴ፣ የኔ ዓለም፣ የኔ ሁሉ ነገር ማይ ስዊት እያለ ነው ማለት ነው። እና ማቆላመጥ እኮ በእንዳልክ ይቅር። የምሬን ነው የምላችሁ። አቤት ቁልምጫ ሲችል፣ በዛ ላይ ደግሞ ውበቱን ደፍቶበታል። ስፖርተኛ ሆኗል ምናምን። እንዳልክ ጋር የገጠመ ሰው አልታረፈም። በቃ አመድ ነው የሚያደርገው የሚመስለኝ በቲክቶክ ሳየው ማለት ነው። የምሬን ነው። ብረት ሲያነሳ ስላየሁት ሆሆ እንዳልክን የሚችለው የለም እያልኩ ነው። እና ደግሞ ያው ትናንትና አፈምሱኝ እስኪ እኔ ስህታችሁ አይደለው አላሳዝንም ወይ ብያችሁ ማለት ነው። ጉድ እኮ ነው። ሄሉን ማን ነው እኛ አፈምሰን ሄሉ ይኸው ልሰማን አልቻለችም የሚል ኮሜንት አይቼ እኔ በሳቅ ነው የሞትኩት። አሁን ሄሉና እኔ ምን ያገናኘናል? ሄሉዬ እኮ ፌመስ ነች፣ በቃ ፈምሳለች ማለት ነው። እኔ ለመፈመስ አይደለም ገና 20 ሺህ ለመግባት ስንትና ስንት ይቀረኛል መሰላችሁና። ለማንኛውም ሁሉም ሰው አንድ አይደለም ማለት እንዴት ነው? እኔ ተመልካች የምንቅ ሰው አይደለሁም። በነገራችን ላይ እኔ በዚህ ጊዜ ላይ ዩቲዩበር ነኝ ማለት አልችልም። ልክ እንደናንተ ተመልካች ነኝ። ዩቲዩብን እንደምታዩት በጣም ትንሽ ነው። የሚሰማኝን ነገር ወጥቼ እናገርበታለሁ እንጂ ዩቲዩበር ነኝ ለማለት የምችል አይመስለኝም በዚህ ሰዓት ላይ። እና ለማንኛውም ኮሜንት አስቀውኛል እህቴ ማለት ነው። እኔ አልሳደብም፣ አይዞሽ። እና እንዳልካቸው እንግዲህ ሄሉሻን ዛሬ ይዟት ከች ብሏል። ትናንት እንደዛ ሰው ሲጠብቅ ዛሬ ደግሞ ምን ይዞ ይመጣ ይሆን የሚለው በጣም ብዙ ሰው በጉጉት እየጠበቀው ነው ማለት ነው። እና በጉጉት እየጠበቅን የሚለው ይበዛል። እና እኔ ደግሞ ማለት ነው አንዳንድ ነገሮችን ሳስብ ማለት ነው እንዳልኬ ግን ማለት የምር ሄሉን አገኛታለሁ ብሎ ያስባል? ከልቡ ነው ወይ እንደዚህ እያደረገ ያለው? በጣም ብዙ ነገሮች እየተነገሩለት ስለሚገኙ ሰው እያያያዘው ያለው ከመጀመሪያው ህይወቱ ነው። ከመጀመሪያው ህይወቱ ሄሉን እንደዛ አስለቅሷታል፣ ፍቅሯን ክዷል። ለምንድን ነው አሁን የጣለበትን ማንም ሲያነሳ አይወድም እያሉ የማስመሰል አይነት ነገር እየሰራ እንደሆነ ለዩቲዩብ ሄሉሻ የዩቲዩብ ማድመቂያ ሆነች እንጂ አይወዳትም የሚል ሰው በዝቷል ማለት ነው። እና ይሄ እንደናንተ ሀሳብ ሊያስኬድ ይችላል፣ ያው ያስብላል መጀመሪያ ባደረገው አንጻር። እኔ ደግሞ የሁላችን ሀሳብ ስለሚለያይ ለምሰላችሁ እንዳልኬ በተደጋጋሚ ሰውን ሊዋሽ አይችልም። ከምሬ ነው ማለት መጀመሪያ ጊዜ እንደዛ ህዝብን አስለቅሶ ከሄሉ ጋር ያላለቀሰ የለም፣ ያልሰደበው ያልተቆጣው የለም። እና በዛ ደረጃ ሰውን እንደዛ አሳዝኖ በድጋሚ አሁን ደግሞ መጥቶ የኔ ዓለም፣ የኔ ንግስት፣ የኔ ሁሉ ነገር እያለ መጥቶ ዓለም ይወቅ፣ ዓለም ይስማ፣ አፈቅርሻለሁ፣ አንቺ የኔ ነሽ እያለ በዚህ ደረጃ እኔ እንጃ ራሱን ያወርዳል ብዬ አልጠብቅም። ያፈቅራታል፣ የምሬን ነው ያፈቅራታል። ያገኛታል አይገኛትም አላቅም እሱን ነገር ግን እንደሚያፈቅራት ነው እየተረዳ ያለሁት ማለት ነው። እና ሄሉሻ ጋር ደግሞ ተነስተውባታል። በፈጣሪ ሄሉዬ አይዞሽ እንግዲህ ቻዩ። እኔ ምን ማድረግ ይቻላል? በእውነት በስንቱ ትሰቃይ። ለምን ያብስራን አልመረጥሽም ብለው እየተቆጧት ይገኛሉ ማለት ነው። እና እኔ ግን ማለት ነው ማለት የምፈልገው በአንድ ሳይድ ሆናችሁ ከሄሉ ጋር ይሄን ያክል ጫና አታድርጉ፣ ተው። ከሁለቱም ብትሆኑ ነው የሚሻላችሁ የምር። ሄሉንም ለመረዳት ሞክሩ። ያብ ስራን እንደተረዳችሁት ይገባኛል። በቃ አጥፍቷል፣ ይቅር ብሏል። ለማንኛውም ሰው ጥፋት ሲያጠፋ ይቅርታ ይደረግለታል እያላችሁ ነው። አዎ ይቅር ማለት ትልቅ ነገር ነው። ግን ደግሞ ሄሉንም እየተረዳችኋት በቃ አልፈልግም ካለች ይሄ ራሷ መብት ነው። ያን ያክል በሰው ጫና ወይም ከማትፈልገው ህይወት ውስጥ መግባት የለባትም ሰው ስለተጫናት ብቻ። እና አሁን እየተደረገ ያለውን ስታይ የሆነ ሄሉ ጫና የመጣባት አይነት ይሰማኛል ብዬ ሳስበው ግራ እየገባኝ ነው ማለት ነው። ለማንኛውም በዛም በዚህም ሳይድ የያዛችሁ ማለት ነው እውነት አንድ ያድርጋችሁ፣ አንድ ሁኑ። ከምሬ ነው። ፍቅር አንድነትን ይፈልጋል፣ መለያየትን አይፈልግም። እና
እና ታረቂ እያላችሁ እሱ መጀመሪያ ለምን የመጀመሪያ ህይወቱን ሳይነግራት ገባ ለምትሉ ደግሞ ይሄ ትክክል ነው። እኔ በጣም ብዙ ሰዎች ህይወታቸውን የሚያመሰቃቅሉት አንዳንዴ የኋላ ታሪካቸውን ነው። እሱን ደግሞ መጀመሪያ ፍቅር ሲጀምሩ ምን እንደሚያስፈራቸው አላውቅም። ለምንድን ነው እንደዚህ ህይወት ነበረኝ ብሎ ጽድት አድርጎ ለምን አይገቡም? በኋላ ላይ ይሄ ነገሩ በቃ ውሃ ቀዳ ውሃ መልስ ከሚሆንባቸው አሪፍ ፍቅር ላይ እያሉ ከዛ ፍቅር ላይ በረዶ ውሃ እስከሚርከፈከፍ የሚጠብቁት ለምን እንደሆነ አይገባኝም። አንዳንድ ሰዎች ማለት ነው። የምር አሁን ያብስራ በመጀመሪያ ለሄሉ አስረድቷት እንቅጩን ነግሯት በቃ እንደዚህ ህይወት ነበረኝ፣ አሁን ግን አንቺን ነው የምፈልገው ብሎ ነግሯት ቢሆን ኑሮ ምንም ቢያጠፋም እንኳን ማለት ነው ተመልሳም እንኳን እቺ ልጅ ብትመጣ ይቅርታ ታደርግለት ነበር። ለምን ከመጀመሪያው ስላስረዳት። ግን መጀመሪያ ያወቀችው ነገር የለም ማለት ነው። እና በተቻላችሁ መጠን ወደፊት ፍቅር የምትጀምሩ ሰዎች የመጀመሪያ ህይወት ካላችሁ ወዲያውኑ ተናገሩ። ለምን በኋላ ህይወታችሁን ያመሰቃቅለዋል። ልክ እንደ ያብስራ አሁን ያብስራ ያለፈ ህይወቱ ነው እንደዚህ ያደረገው ያለው። እና ለማንኛውም ቤተሰብ ያው በኋላ እንገናኛለን ማለት ነው። እንግዲህ በሁለቱም ቤት ይለቀቃል እንዳልኬ ወይም ደግሞ ልዑሌ ወይም ሄሉሻ ብቻ በማንኛውም ቤት ይሁን ማታ እመጣለሁ ማታ እንገናኛለን። እስከዛው ድረስ ላይክ ሰብስክራይብ እያደረጋችሁ እኔንም እህታችሁን አበረታቱኝ። ባይ ባይ ቤተሰብ ወዳችኋለሁ።